ማቴዎስ 9 ቁጥር 2 ላይ እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ ኃጢአትህ ተሰረየችልህ አለው። ደም ሳይፈስ ስርየት የለም ከሚለው ጋራ እንዴት ነው? አዎ ደም ሳይፈስም ስርየት የለም። ኢየሱስ ኃጢአትህ ተሰርዮልሃልም ካለ ኃጢአትህ ተሰርዮልሃል እያለ ያለው ጴጥሮስ አይደለም፣ ጳውሎስ ኢየሱስ ነው ያለው። አንድ እሱ በቃ ኢየሱስ ኃጢአትህ ተሰርዮልሃል ካለ ተሰርዮልሃል። ሁለተኛው ግን ስርየት የሚለው ቃል በእግዚአብሔር ፊት ካለ ከፍርድ ነፃ ስለመሆን ስርየት የሚያወራ አይደለም። እሱኛው ለምን በዕብራውያን መጽሐፍ ላይ የምናገኘው ከእግዚአብሔር ፍርድ አንጻር ለዘላለም ተቀባይነትን ስለማግኘት ሲሆን፣ ስርየት የሚለው ቃል ግን የአዲስ ኪዳን ቃል አይደለም። እዛው ዘሌዋውያን መጽሐፍ ላይ በቁርባኖች ውስጥ በምን ውስጥ ሁሉ ለምሳሌ የስርየት በዓል የሚባል እኮ አለ። ያን ሰባተኛው ወር የስርየት በዓል ነው። በዚህም ላይ ደሙን ይረጫል፣ ያስተሰርይለታል፣ መቅደሱንም ያስተሰርያል ምናምን የሚሉ አሉ። ዘሌዋውያን 1 2 3 4 5 ውስጥ አናጣቸውም። እነዚህ በአምስቱ ቁርባኖች ውስጥ ምን ማለት ነው? ምን ማለት ነው? በብሉይ ኪዳን ውስጥ አንድ እስራኤላዊ በሕዝቡ መካከል በሕይወት ለመኖር የመቅደሱ አገልግሎትም በቅድስና እንዲቀጥል ካህኑም ደግሞ የእግዚአብሔር ፍርድ በእርሱም ላይ ሳይመጣ አገልግሎቱን እንዲቀጥል እስራኤላዊም ግለሰብ ኃጢአት ሲሰራ እግዚአብሔር ከሕዝቡ መካከል ለይቶ እንዳያጠፋው እነዚህን ነገሮች ለማስቻል የሚሆን ስርየት ነው። እነዚህን ነገሮች ለመሆን እንጂ በሰው ዘር ላይ ሁሉ ከመጣው በእግዚአብሔር ከመጣው ፍርድ፣ ኩነኔ፣ ቁጣ ሲጀመር የመቅደሱ አገልግሎት ያንንም ማስወገድ አይችልም። ዕብራውያን ምዕራፍ 10 ላይ ሊያስወግድ አይችልም እና ከእግዚአብሔር ጋር ባለው በቀጣይ ዘላለም በቀጣይ ሕይወት በክርስቶስ ኢየሱስ የጽድቅ ብቃት የሚገኝን ነገር ለማስገኘት የሚሆኑ አይደሉም። እሱን ያለ መሲሁ ደም መፍሰስ ማግኘት አይቻልም። ኢየሱስ ግን ከምን በታች ሆኖ ነው የመጣው? ከሞትና ትንሣኤ በፊት ነው። አሁን ያነበብክልኝ ታሪክ ያለው ኢየሱስ ከሕግ በታች ሆኖ ነው እየኖረ ያለው። በሙሴ ሕግ ውስጥ ነው እየኖረ ያለው። ስለዚህ በዛኛውም ኪዳን ውስጥ ስርየት የሚለው ቃል አለ። መቅደሱን ያስተሰርይለታል፣ ኃጢአትም ሰርቶ ከሆነ ያስተሰርይለታል፣ እንደዚህ የሚሉ ንባቦች አሉ። እንደዛ ጋር ራሱ ዘሌዋውያን ላይ ያስተሰርይለታል፣ ያስተሰርየዋል እንደ ብለን መጠየቅ ይኖርብናል። ያ ማለት የአይሁድ የመቅደስ አገልግሎት፣ የመስዋዕት አገልግሎት፣ የአምልኮ አገልግሎት እስራኤላዊም ሰው ደግሞ እንደ ዜጋ በዛ ስርዓት ውስጥ የመኖር ከህዝቡ መካከል እግዚአብሔር ፊቱን አክብዶበት ለይቶ እንዳያጠፋው ቢያንስ ከሰባተኛ ወር እስከሚቀጥለው ሰባተኛ ወር ሰርቫይቭ ለማድረግ የምትሆን ስርየት አለች፣ የኦሪት ስርየት። ስለዚህ እሷ ነው የሚያወራ። ስለዚህ ይሄኛው ሰውዬ ለምጻምም ከሆነ ለምጻም ከሰፈር ይወገዳል። ለምጻም ሰው ኃጢአት ተሰረየልህ ብትብለው ወይም ለምጽ ነጻች ብትለው ምንድን ነው የሚሆነው? የዘላለም ሕይወት አያገኙ። ከእስራኤል ማህበር ጋር ግን ተደባልቆ ይኖር። አንድ እንደዚህ ከመቅደሱም ከተለያየ ነገር ዘሌዋውያን መጽሐፍ ላይ ለክህነትም አገልግሎት ለምንም የማይሆነው ሰውዬ ተገልሎ የኖረ ሰው ኃጢአት ተሰረየልህ ሲባል አንድ እሱ ነው። ከህብረተሰብ ጋር ተደባልቆ ለመኖር አምልኮ ወደሚፈጸምበት ቦታ ለመግባት የመቅደስ መስዋዕት ሄዶ ለማቅረብ የሚያስችለውን ነገር የምታስገኝ ስርየት ስትሆን አንዱ እሱ ሲሆን፣ ግን ዋነኛው መልስ ግን ኢየሱስ እዛው የመለሰው መልስ ኢየሱስ ሰውየውን ኃጢአት ተሰረየችልህ ያለበት ዋነኛ ምክንያት እዛው ተጽፏል። እነዚህ አሁን ያልኩ ከኦሪት አንጻር ከሕግም በታች ሆኖ ከመኖሩ አንጻር። ነገር ግን ኢየሱስ እዛው የተናገረው ነገር አለ። እኛ የምናውቀው ኢየሱስ ሽባ ይዘውለት ሲመጣ ተነሳ ሲለው ነው። እኛ የምናውቀው የሞተ ሰው ሲያገኝ ነካ አድርጎ ሲያስነሳው ነው፣ ወይ ጠርቶ ውጣ ሲለው ነው። ሁል ጊዜ ህመማቸውን የሚፈውስ የፈውስ ቃል ነው የሚነግራቸው። ስለ ኃጢአት የሚያወራው ነገር የለም። አይነ ስውር ሲመጣ ጭቃ ይቀባዋል፣ ሄደህ ታጠብ። ሽባም ካነሳ ነካ አድርጎት ማስነሳት ነው። ይህን ነው የምናውቀው። እዚህ ቦታ ጋር ግን የነበረው ኦዲየንስ አዳማጩ ስለ ኢየሱስ ማንነት ማወቅ አለበት። ኢየሱስ አንድ ፈዋሽ ነቢይ አይደለም። ኢየሱስ አንድ ለሰዎች ፈውስ እያደለ የሚሄድ እግዚአብሔር የቀረበው ሰውዬ አይደለም።
ስለዚህ ኦዲየንሱ እዛ ጋር ያለው አዳማጭ ምን አይነት ማህበረሰብ እንደሆነ ኢየሱስ አይቷል። በዛ ማህበረሰብ ውስጥ እንደሆነ ታምረኛ ፈዋሽ በቃ የነካው ሽባ የሚነሳለት አንድ እግዚአብሔር የቀረበው ጻድቅ ሰውዬ ወይም የሆነ አንድ ትልቅ ነቢይ እንደዚህ አድርገው ነው የቆጠሩት። እግዚአብሔር መሆኑን አላወቁም። ስለዚህ ለኦዲየንሱ ኢየሱስ እግዚአብሔር መሆኑን መግለጥ ነው የፈለገው በዚህ ቦታ። እግዚአብሔር ደግሞ የሚታወቅበት አንዱ ባህሪው የእስራኤል ማህበር አይሁዳዊ በሙሉ የሚያውቀው ኃጢአትን ማስተስረይ ወይም ተሰርዮልሃል ወይም አስወግጄልሃለሁ ማለት የሚችለው አምላክ ብቻ ነው። ነቢይ አይችልም፣ መልአክ አይችልም፣ አባቶች አይችሉም። ስለዚህ ኢየሱስ ኦዲየንሱን አየ። እንደ አንድ አስማተኛም የቆጠረው አለ። ጣራ ቀደው የላኩለት በሽተኛ እንደው አስነስቶ የሚልክ አንድ የሆነ በቃ ሲነካ ሰው ብድግ የሚልለት ታምረኛ አምላክ በስጋ መምጣቱን አላወቁም። ዋነኛው የዚህኛው ንባብ መልእክትና ትርጉም እዚሁ ላይ የተጻፈው ነው። ሌላ ቦታ የኦሪቱን ምኑን ሳንቆጥር ከሕግ በታች መምጣቱን እንዳለው ሆኖ በዚህ ቦታ ላይ አንተ ሰው ኃጢአትህ ተሰረየችልህ አለ። ከዛ የህዝቡ ሪስፖንድ ምንድነው? በልባቸው ይሳደባል። ብላስፌሚ ነው ማለት እግዚአብሔር ብቻ ነው ኃጢአትን ማስወገድ የሚችለው። ልክ ናቸው ሰዎቹ? አዎ ልክ ናቸው። አምላክ ብቻ ነው ኃጢአትን ተሰረየችልህ ማለት የሚችል ተወገደችልህ ማለት የሚችል ልክ እኮ ናቸው። ግን እሱ አምላክ እንደሆነ አላወቁም። እሱ ደግሞ የፈለገው አምላክነቱ እንዲያውቁ ነው። ጀሆቫ መሃላቸው ቁጭ ብሎ እንዳለ እንዲያውቁ፣ ጀሆቫ በስጋ ተገልጦ እንደመጣ እንዲያውቁ፣ የነቢያት ትንቢት በመሃላቸው እንደተፈጸመ እንዲያውቁ። ስለዚህ እነሆም ከጻፎቹ አንዳንዱ በልባ ይህ ለምን ይሳደባል ማለት ብላስፌሚ ነው፣ ማላገጥ ነው በእግዚአብሔር ላይ፣ እግዚአብሔር ብቻ ነው። ኢየሱስም ሐሳባቸው እንዲያውቁ እንዲያለ ስለምን በልባችሁ ክፉ ታስባላችሁ? ኃጢአት ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ለአንድ ሰው ለአምላክ አይደለም፣ ለአንድ ሰው ለአንድ ነቢይ እናንተ እንደዛ አድርጋችሁ ለቆጠራችሁት ነቢይ ኃጢአት ተሰረየችልህ ማለት ነው የሚቀለው? ምክንያቱም ይሄ ከባድ ነገር ነው፣ እግዚአብሔር ብቻ ሊለው የሚገባ ወይስ ተነሳና ተመላለስ? እነ ጴጥሮስም ይችላሉ። ይሄ ተነሳና ተመላለስ የቱ ነው የሚቀለው? የሚቀለው ተነሳና ተመላለስ። ኃጢአት ተሰረየችልህ የአምላክነት ድርጊት ነው። ስለዚህ ኢየሱስ ምን አለ? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ወይንም እኔ እዚህ በመካከላችሁ ለተገኘሁት በስጋ ለተገለጥኩት ስልጣን እንዳለው ታውቁ ዘንድ። ይሄ ነው ምክንያቱ፣ ይሄ ነው ኃጢአት ተሰረየችልህ የተባለው። እኔ የሰው ልጅ ሆኜ የመጣሁት ቃል ስጋ የሆንኩት በመካከላችሁ የተገኘሁት ጀሆቫ የምትሉት አምላካችሁ ነው። በስጋ የተገለጠው አምላካችሁ ኃጢአትን ለማስተስረይ ይኸው በስጋ ሰውነት ስልጣን እንዳለኝ ታውቁ ዘንድ ነው የተፈለገው ነገር ይሄ። ከዛ በኋላ እኮ ምን አደረገ? ቀጥሎ ያለው ምን ይላል? ከዛ በኋላ ሽባውን አንተ ሰው ተነሳና ሄደ። ከዛ በኋላ እነሱ የፈለጉት ነገር ሆኗል። ተነሳና ሰውየው ተነስቶ ሄደ። ኢየሱስ ግን በውስጡ የነበረው ፕሮግራም ወይም አጀንዳ የፈለገውን መልእክት ማስተላለፍ ነው። እሱም አምላክ በስጋ መጥቻለሁ፣ በዚህ ሰውነት እግዚአብሔር የሚሰራውን ኃጢአት የማስተስረይ ስራ መስራት የምችልበት ስልጣን እንዳለኝ እንድታውቁ ብሎ አምላክ በስጋ መምጣቱን ተናገረ። ይሄ ነው የተፈለገው።